ሆነሽ ነው መጥተሃል? ምን ሆነሽ ነው? ና ቁጭ በል እዚህ ጋር። ምንም አልሆንክም። እውነቴን ነው። እኔ በጣም ፈርቻለሁ። ምግቢቱንም እያበሰክ ቡናይቱንም እዚሁ ከፈለግን ያፈላለሁ ከፈለግ ራስ እሺ በላይ ዝም ብለህ እኔ ምንም ብቻ አለ የምንበላው ቤታችን ነው የምንጠጣው። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑን እንግዲህ ናቲ ነው በተደጋጋሚ ፕራንክ እያደረገኝ ያለው። እኔ ፕራንክ እያሰብኩለት ነው፣ ግን በዚች መካከል ናቲ ስለሌለ የሆነች ነገር አጠር ያለች ነገር ናቲን ላወዛግበው አስቤያለሁ። ስለወጣልኝ ያው ሰሞኑን እንደምታውቁት ትንሽ አፈሳ በጣም በዝቷል። ሪል ነው በጣም በዝቷል፣ እውነት ለመናገር ማለት ነው። ያው እግዚአብሔር ይመስገን እንደ አጋጣሚ ሆኖ የኛ ሰፈር ደህና ነው። ግን ደግሞ ይችን አጋጣሚ ተከትዬ ናቲን በጣም ነው የማጨናንቀው። የለም ቤት ማለት ነው ወጥቷል። በየደቂቃው እየደወልኩኝ ማለት ነው በየደቂቃው እየደወልኩኝ ጭንቅንቅ አድርጌ እዚህ ከመጣ በኋላ ራሱ እንዴት እንደማጨናንቀው አልነግሮም። አፈሳ ነው ምናምን ብዬ ለእናንተ ነው የነገርኳቸው። እና ውዶችዬ በተረፈ ደህና ናችሁልኝ? እግዚአብሔር ይመስገን እኛ በጣም ደህና። ምን ሰምተሽ ምን ሆነሽ ነው እስኪል ድረስ ማለት ነው። እና ደግሞ ፕራንኩንም አረሳሁለትም። በተደጋጋሚ ያደረገኝ ፕራንክ ትክክል አይደለም። ያው ባባዬን ለማስተኛት በሚገባበት ጓዳ ወይም ደግሞ መኝታ ቤት በሚገባበት ሰዓት እሱ ብዙ ነገሮችን እየሰራ ነው። ስለዚህ እሰራለታለሁ። እሱን ጠብቁኝ። እሱን በትልቁ ነው ፕራንክ ማደርገው፣ ጠብቁኝ። አሁን ምንድን ነው የማደርገው? ካሜራዬን ምናምን አስተካክልና በየደቂቃው እየደወልኩኝ የት ነህ ምናምን እያልኩ ማለት ነው አጨናንቃለሁ ማለት ነው። ይመቻችሁ። እንደነገርኳችሁ የለም ናቲ ቤት ከወጣ ሲወጣልኝ ነው ለእኔ ምቹ የሚሆነው ማለት ነው። ቤት ውስጥ ሆኜ ብዙ ስለማይመቸኝ ይሄ ውዶችዬ ሊያየውም ላያየው የሚችለውን ካሜራውን ምንድን ነው የማደርገው? አሁን እደውልለትና ማለት ነው የት ነህ? ሄሎ ናቲ የት ነህ? እኮ የት አካባቢ ደርሰናል? ሩቅ ነው ቅርብ ነህ? እሺ ፈጠን በል እሺ። አውቄ ሳላስጨርስ ማለት ነው። አውቄ ነው ሳላስጨርስ ዝግት የማደርገው። ደግሞ ትንሽ ቆይቼ አሁን ደግሞ የተወሰነ ደቂቃ ቆይቼ የት ነህ ቶሎ ና ምናምን ብዬ ማለት ነው ድፍፍ የማደርገው ማለት ነው። ታክሲው ራሱ ቶሎ የማይሄድ ከሆነ በየመንገዱ የሚቆም ከሆነ በእግሩ እየሮክና ነው የምለው። ልደውልበት ደግሞ እሺ። ሄሎ ምንም አልተፈጠረም። ይድረሳል በቃ። ታክሲው ራሱ ቶሎ ቶሎ የማይመጣ ከሆነ በየመንገዱ የሚቆም ከሆነ አንተ በእግርና ቶሎ ቅርብ ከሆንክ በእግር እየሮክና ናቲ። እየቀለድኩ አይደለም። ቶሎ በል። ኧረ እባክሽ እያለ በእግሩ አስባችሁታል? ከታክሲ እግር ሲፈጥን እና ከመጣ በኋላ ደግሞ እንዴት እንደማጨናንቀው ተውት። ማርያም በደንብ ነው የማጨናንቀው። ምንም ማለት በማይነቃበት መንገድ በጣም ነው የማጨናንቀው። አልደረስክም ብለዋለሁ። አልደረስክም? ምንም አልሆንኩም። ወይ ባባ እኮ ተኝቶ ነው እንጂ ባባ ተኝቶ ነው እንጂ እኮ ወጥቼ ወይ ይቀበልህ ነበረ። እሺ ፈጠን በል። ከዛ ደግሞ ሲመጣ መጣልኝ። ኡፍ ሆነሽ ነው መጥተሃል? ምን ሆነሽ ነው? ና ቁጭ በል እዚህ ጋር። እስኪ ቁጭ በል እዚህ ጋር። ቁጭ በል እስኪ። ምን ሆነሽ ነው? ደህና ነህ? እስኪ ምንም አልሆንክም? ባባዬ ናቸው። ባባዬ ደህና ነው ግን እሱ ምንም አልሆንም። ደህና ነው። እና ምን ሆነሽ ነው? ተረጋግተሽ ደረሽ? ደህና ነህ አንተ? እስኪ ወደዚህ እስኪ ጎንበስ በል። ደህና ነህ? ምንድን ነው? ምንም። ኧረ በይቅር በልሽ አንቺ ጤነኛ ነሽ ግን ምን ሆነሽ ነው? አሬ ወደዛ በእናትሽ ምንድን ነው የተፈጠረው ነገር? እኔ እኮ በግርና ቶሎ እያልኩ ነበረ። በጣም እየቀለድሽብኝ ነው መሰለኝ። የምን ቀልድ ነው የምታወራው? ስንት ጊዜ የደወልሽው? እኔ እኮ እየሮጥኩ ነው የመጣሁት። ምን አስበሽ ነው እንደዚህ አይነት ቀልድ? ለምን ነው የምትቀልጂው? ምን የተፈጠረው ነገር ለምን አትነግሪኝም? ንገሪኝ። እንካ ልብ ሊያዘው እስኪ ልብን ያዘው። ኧረ በእናትሽ አትቀልጂ። ደህና ነህ ገና? ምንድን ነው? እኔ ደህና ነኝ እኮ። ደህና ስለሆንኩ አይደል እንደ የመጣሁት። ደህና ከሆንክ ተመስገን። እኔ እኮ እንዴት እንዳሰብኩ ብታይ
ደርሻለሁ እያልኩሽ እኮ እንደዚህ ደርሻለሁ እያልከኝ ታዲያ ከደረስክ ቢያንስ በእግር እንኳን እየሮጥክ በጣም እንዴ ታክሲ በየመንገዱ እየሮጥኩ አይደል የመጣሁት ታዲያ እኔ እኮ እኔ ባባዬ ምን ሆነ ብዬ ደንግጬ ነው የመጣሁት ባባዬ በጣም ትቀልጃለሽ አያ ባባዬ ምን ሆነ አንተ ቤት ሄደን ይቀር ያለው ቤት አይደል ያለው አንተ እኮ ውጭ ስለሆንክ ነው እኮ እና ሸውን ታዲያ ምን ሰምተሽ ነው ወይስ ምን አግኝተሽ ነው እንደዚህ ምንም የሰማሁት የለም ግን ብቻ በጣም ነበር ፈርቼ ነበር አዎ ምን አየሽ በቃ ከዚህ በኋላ ማለት ነው እንደው እናቴ እንደምታራ ታውቃለህ የትም ቦታ ስትሄድ የትም ቦታ ማትሄድም የሚገዛም ካለ የራሱ ይገዛለሁ አንተ ዝቹ ማለት ነው ምግብ ቤቱንም እያበሰክ ቡናይቱንም እዚሁ ከፈለክን ያፈላለሁ ከፈለክ ራስ ታፈላለህ ምንም ከውጭ የሚመጣ ነገር ማለት እኔ ነኝ የምገዛው የምወጣው አንተ አትወጣም እሺ ምን እያደረግሽ ነው እየነገርኩህ እኮ ኧረ ጆርዛ እየተቀደሽ ወርቅልኝ ታፍቀድ አይደለም እኮ እና ዝም ብለሽ አይደለም እሺ ምን እሺ እኮ ምንድን ነው እሺ ምክንያት እሺ በለኝ ዝም ብለህ እኔ ምን ብቻ አድርግ እኔ ብቻ ይምታቲ እኔ ምን አላሳይፍ ይሁን እሺ አትቀልጅብኝ ምንድን ነው በመጀመሪያ አይደለም እስካሁን ድረስ ምንድን ነው ብዬ እየተጫወትሽ ነው ብዬ ያዳመጥኩሽ ነበር ይሄ ሻርፕ ይሄ መጀመሪያ እንደማመጥናት እሺ ምንድን ነው መጀመሪያ ደረጃ ማለት ነው ይሄን ከምታረጊው በፊት ማለት ነው ምንድን ነው ጉዳይሽ ችግርሽ ምንድን ነው ጉዳይም ችግርም የለብኝም ጉዳይም ነገር አለ በግልጽ ግን አሁን የምልህና በቃ ቡናንም እኔ ከፈለከኝ ያፈላለሁ ከፈለከ ራስህ እንጀራም መጋገር ይሆንልሃል እኔም ራሴ በቃ የምፈልገውን ነገር ነው ያደርጋል ከዚህ በኋላ ኢቨን ለቡና ለመጠጣት እንኳን ከዚች በሩ ማለት ነው ሲጀምር ከዚህ በኋላ ቁልፉ ካንተ እጅ መሆን የለበትም ቁልፉ ራሱ በጭራሽ ካንተ እጅ መሆን የለበትም ቁልፍ የለህማ ለጊዜው ይሄ ራሱ ስለኛ አድርግሽኝ የምታወሪው ነገር የምንበላው ቤታችን ነው የምንጠጣው ቤታችን ነው የምንሸራው የምናረው ቤታችን ነው ሁሉ ነገር አለ ኦርደር የሚደረጉ ነገሮች ካሉ ማውሱ ድርበሬ ማንኛውም አሁን በአሁኑ ሰዓት ደግሞ ሁሉ ነገር ስለሰለጠነ ኢቨን ከሱቅ እንኳን የሚመጡ ነገሮች ማለት ነው ስኳር የሚያልቅም ቡና የሚያልቅም ራሱ ያመጡልናል ጭራሽ ከዚች ቤት ውጥት የለም ቁልፎኔ ጋር ነው ያለው እኔ በቃ ማይ ነው እኔ ነኝ እያንዳንዱ ነገር ከውጭ የሚመጡ ነገሮች እኔ ነኝ የማመጣው ኦርደር የሚደረግ ካለ ኦርደር እናደርጋለን ዲሊቨሪም ከሆነ ሁሉንም ነገር ማን ነው ቤት ነው የምናደርገው በመጀመሪያ ደረጃ እንግባባ እዚህ ጋር ምንድን ነው የተፈጠረው ነገር ምን አስበሽ ምን ሰምተሽ አሁን ይኸውልህ ቆይ ስማ ምንድን ነው የሰማሽ ይኸውልህ ድንገት እንኳን በር ቢንኳኳ ማለት ነው እሺ አንቺ አትቀልጂ ወደዛ ይሄን ሱሪ ትቀይርና ማለት ነው ፒጃማ ነገር ከስር ትለብስበታለህ ከዛ ማለት ነው እንደዚህ አድርገህ አቤት ትላለህ ድንገት እንኳን እኔ ማለት ነው ወይ በተኛ ወይ ምናምን የሆነ ወጣ ብዬ ከሄድኩኝ ማለት ነው ደስ ብለህ ሽፍንፍን ብለህ ቀሚስ ይኸው እዚህ ጋር አለ ፒጃማዎችም አሉ የምፈልገው እየለበስክ ማለት ነው የምበላው የምጠጣው ማለት ነው ቤት ሽፍንፍን ብለህ እንደዚህ ብለህ በር ድንገት ከተፋፋ እኔ ልከልሽ ነው ማለት ሰማት አንቺ ጤነኛ ነሽ ወይስ ምንድን ነሽ እንደዚህ ጭራሽ ቀሚስ ልትመጣሽ እንደ ስርዓት ይኖርሽ ወዲያው ጤነኛ ነኝ ናቲ ምንድን ነው ሰማሽ መምጣት ራሱ ፈጣሪን እያመሰገንኩ ስሚ ልንገርሽ በመጀመሪያ ደረጃ ማለት ስርዓት ይኖርሽ ሲቀጥል ማለት ነው የሰማሽውን ነገር ምንድን ነው የተፈጠረው ነገር ንገሪኝ አስረጅኝ ዝም ብለሽ አትዘባርቂ የብድ ወሬ አሁን ራሱ እኮ ነፍሴ እንዲህ ልቤ ማን እንዲህ እኔ ደግሞ እስካሁን ሰማሁሽ ደው እያለች ምን ልትይ ነው ብዬ ምናምን እያዳመጥኩሽ ናቲ እኮ ነገር ነው ስልኩ ቁጭ አድርገው ይሄ አያስፈልገንም እኔ የሚያስፈልገን እየነገርኩ አይደለም እንዴ እሺ ምንድን ነው የተፈጠረው ነገር ወይኔ ልጁ ታማን እምልህን ብቻ አድርግ አንተ ልቤን አደከምሽው እኮ እኔ ደግሞ ምን ነገርኩህ እኮ ናቲ ቤት ውስጥ ያለውን እንተጋገዛለን አልኩህ ምን እንደምፈልገው ቡና ራሱ ከዚህ በኋላ በጭራሽ ውጭ ላይ አይታሰብም ቆይ አይደለም አንቺ ራስሽ የምታወሪውን ብቻ አይደለም እኔ ማውራውንም ስምኛ ምንድን ነው ቤት ውስጥ እንደውል ይገባል እንደ ይዘልዛልነት ወሬ አንዴ አፈዛ ሱቁም ቅርብ ነው አይደለ ድንገት እንኳን ከወጣህ እኔ ማለት ነው ራቅ ያለ ቦታ ከሄድኩ ምናምን ማለት አዳምጠኝ እሺ ድንገት እንኳን ራቅ ያለ ቦታ ከሄድኩኝ ማስክ ገዛልሃለሁ ማስክ አለ የተገዛ አለ እንጂ ማስኩን እሱን ትለብሳለህ አላመጣሁትም ደግሞ እዚህ ቢጃማዎችህን ትለብሳለህ እሺ ምን ብለህ ወጥተህ
የምፈልገውን ነገር ታመጣለህ። ግን ደግሞ ቤት ውስጥ ሁሉንም ነገር አዘጋጃለሁ እኔ። ከዚህ በኋላ ኢቭን ቡና እንኳን ለመጠጣት አትወጣም። ተግባባን አይደለም? ምንድነው አፈጻፈሳ ማለት በመጀመሪያ ደረጃ ወይኔ ናቴ ጥርግ እያደረጉ ማለት ነው እስር ቤት ማስገባት። ከዛ በኋላ ማየት እንዲገቡ ራሱ አይታወቅም። እንዲህ ወይ ይሄን አምጣ ትባላለህ ወይ ደግሞ እዛው ትበሰብሳለህ። እንዲህ እኔ በአሁኑ ሰዓት ልጅና እኔ ሳናሳዝንህ ምን ላይ የሰማሽ? ይህንን ቃላት ምን ላይ የሰማሽ? እኛስ እኔና ልጅ አላናሳዝንህ ብቻችንን አይደለም። ይሄ እንደዚህ ፖለቲካ ሲጀመር አቁሚ። ፖለቲካ አይደለም ናቴ። እኔ ፖለቲካ ጋር ታነካካኝ አላውቅም። ስለ ፖለቲካ አታነካካኝ። ምን አይነት ወሬ ነው የምታወሪው? አታነካካኝ። እኔ ፖለቲካ የሚባለውን ነገር አላውቀውም። እኔ እየነገርኩ ያለሁት አፈሳ ጥርግ እያደረጉ የሚወስዱትን ብቻ ነው የሰማናቸው። እሱ እኔ አላውቅም። እንዲያደርገው ጥርግ አድርገው ወስደው እስር ቤት እስክበት ነው የሚያደርጉት። ከዛማ በኋላ እኔ እንጃ ብር አምጡ ይላሉ። እኔ ነግሬሃለሁ፣ ተነጋገርን። ገና ማንም ዝም ብሎ ሚዲያ ላይ ወጥቶ አፉን ስለከፈተ አንዳንዴ ህግና ባለበት እንጂ ወንጀለኛ አይደለም። ሲጀመር ማርያም ሚዲያ ብቻ ቁም ነገር ማለት ነው። ቁም ነገር ሚዲያ ብቻ አይደለም። ሚዲያ አይደለም። ጓደኛዬ ናት ደውላ የነገረችኝ። ባሌን ፍስ አድርገውብኝ አለች። በስንት መከራ ነው የመጣው እንዴ! ባልሽን ያዥ ብላኝ እኮ ነው ሰሪው። አሁን እኔ አንቺ ጋር እየዋልኩ እዚህ ምን ሰርቼ ልብላ? እኔ አንቺ ስራ ምንም ችግር የለም። እኔ ውጭን ከፈለክ እኔ ውጭን እሰራለሁ። ውጭ ላይ አንተ የምትሰራውን እሰራለሁ። አንተ ቤት ውስጥ ያለውን ትሰራለህ። ይደብራል። በቃ የምር ወሬ ቀንሽ ማለት እንደዚህ ያበዛሽው በጣም ኖ እያበዛሁት አይደለም። እውነቴን ነው። እኔ በጣም ፈርቻለሁ። እንዲህ አንቺ ፈረንጅ ነው የመጀመሪያ ባባ ይታሃን በየደቂቃው ባባ የሚለው ማማ እንኳን የለም ባባ ነው የሚለው። እንዲህ ምን አስበህ አላህ ይሁን። በጣም ያሳቅኛለች ማለት እንዲህ እኔ ቁም ነገር እያወራን ትስቃለህ እንዴ? አይደለም እንደዛ ነው። እዚህ እንደሽኝ አታውቂም። የምሬን ነው። እኔ እኮ እየተዝናናሁ አይደለም። ይተጉራለሁ እናቴ አንተ ትስቅ እናትሽ በቃ ዝም በይ። እና አሁን በሀሳብ ተስማማለህ ወይስ አትስማማም? ንገረኝ። አይደለም እንዴት ነው ማስማ? እኔ እኮ አልገባኝም። ማለት አሁን ምን ተሰምቶሽ ነው? ስልኩ ይቀመጥ ነው የምልህ። ዝም ብለህ አሁን እኔ በእኔ ሀሳብ ተስማማለህ ወይስ አትስማማም? በምኑ ልስማማ? ከቤት አትወጣም? ቤት አትወጣም። ግድ ነው። ኧረ ይቅር ይበልሽ አንቺ። እንዴት? እሺ ይቅር ይበለኝ። እሺ ይቅር ይበለኝ ግን ማለት ነው። ለማንኛውም በምን ልውጣ ብትለስ ይችን ቁልፍ ማለት ነው። ይሄ ቁልፍ የተቀበልኩት በምክንያት ነው። ምን አድርጋለሁ መሰለህ? ስተኛም ስነሳ ማለት ነው እንደዚህ ከልጄ ጋር አብሬ ቅፍ እያደረኩኝ ይህን ቁልፍ ማለት ነው። ይሄ ቀን እስኪያልፍ ድረስ ይህን ቁልፍ ቅፍ እያደረኩ አብሬ ከልጄ ጋር ነው እኩል ባሳድገው ማለት ነው። አንቺ ግን አብደሻል። ጤነኛ አይደለሽም። ጤነኛ ነኝ እግዚአብሔር እና የኔ ውድ ማለት ነው። ይችን ቁልፍ እንደነገርኩ ቁልፉ ከሌለ በምን ከፍተህ ትወጣለህ? እስኪ ንገረኝ። መቼም በር ከፍለህ እስካሁን ቀልድሽ ስነሳት ይኖርሽ ደግሞ ዝም ብለሽ ማለት ነው። የሚቀልድበትን ነገር ለይተሽ ቀልድ አይደለም። በቃ አንቺ ምንድን ነው እኔ በዚህ ደረጃ የምትፈታተኝ ምንድን ነው? በቃ ስርዓት ይኖርሽ። ወደ አታብዥ። በቃ ወደ ገደለው ግቢ። ምንድነው የሚያል አፋሳ አለ ብለህ ከቤት አትወጣም። ቀሚስ ለብሰህ እንደዚህ ቁጭ በል። አንቺ ምን አይነት ሀሳብ የምታስበው? እንዲሁም ማለት ቤት ውስጥ ማለት ጎደድ እያልክ ማለት ነው። ቡናይቱን ዛሬ ደግሞ በምንድን ነው እንደዚህ ተዘጋጅተሽ የጠበቅሽው? እንደዛ አድርገህ ማለት ነው። ምን ይመስልሃል? ትስማማለህ? ገብስ አሁን ከአሁን ጀምሮ ውዴ ይችን ሻሽ ስር አድርግና ጉድ በል እስኪ። ከኔ ጋር ትጣያለሽ። እየደረሰ ስለሆነ ምሳ እንዲንበላ ጉድ በል። አንቺ ሰው ከመንገድ ከታክሲ 4 ጊዜ ደወልሽ እና እኔማ ኑሩ በእግር ወረድ ብለህ እየሮክና ያልኩት እኮ በምክንያት ነው። ለቃቅምሽ ይሄ ደግሞ ቁም ነገር አለሽ ብዬ ቁም ነገር ካጣሽ ቆይተሽ ከዚህ በላይ እጀርዘብናትሽ ከዚህ በላይ ወለተብሽ በቅርብ ከሚያረጉ ላዲነ ባልኩ ደግሞ ይሄን ሁሉ ትላለህ እንዴ? ይጠረጉሽ አንቺ ይጠረግሽ ታላገጭብኛለች እንዴ? ማላገጫ ነኝ ዳን ይጭቀልኝ ታስተና ሌት ተቀን ለሌላ ነገር ጨነቃለሁ። አንቺ ምን አገባኝ እኔ ስለዛ ነገር እንዴ? ለግመኔ እኮ ነው ውዴ። እኔ እኮ ጓደኛዬ በልኳ ጥርግ አደረጉት አፈሱ ስትለኝ ጋርሽን ሂጂ ስትለኝ ማለት ነው። በዛ ደንግጬ ነው። ውሎውን ስራው ነው የሚያስጠርገው። በቃ እኔ ደግሞ ራሴን አውቄና ስንዴ መንቀሳቀሰው ነኝ።
ስለዚህ ከዚህ ጋር የሚያገናኙ ከኔ ህይወት ጋር የሚያገናኝ ነገር የለም። ስነስርዓት ያለሽ ሁለተኛ ቃል እንዳትደግሚ። ለማንኛውም ናትዬ እስኪ ምን ይላል ላጨናንቀው በሚል ነበረ። ይኸው እዛ ጋ ካሜራ ኪችን አለልክ ለራስሽ መልክሽ የምታይበት ነው እንደ ካሜራውን ያስቀምጥሽ። ውዶችዬ እንግዲህ ያው ዛሬ ማለት ነው ዋዜማ ነው። ነገ ኪዳነ ምሕረት የዓመቷ ናት። እንግዲህ አሸንዳ እንደ የአካባቢው ቡሄን ራሱ አንዳንድ ቦታ በ16 የሚያከብሩ አሉ፣ በአንዳንድ ቦታ ደግሞ በ12 በ13 የሚያከብሩ አሉ። እኛ እንግዲህ በ13 አክብረነዋል። በ12 እና በ13 ነው ያከበርነው አይደለም። ሆይ እያላችሁ አንተና ቅዱሴ አክብረናል። እንግዲህ አሸንዳን ደግሞ ያው ነገ የሚከበር ይመስለኛል። ኪዳነ ምሕረት የምትለች እና አሁን የዛሬው ቪዲዮ የአሸንዳ ማስታወቂያ መሆኑ ነው። ማስታወቂያ ሳይሆን እንኳን አደረሳችሁ ፋሚሊዎቻችን። ይሄ ደግሞ ቁም ነገር አለሽ ብዬ ዝም ብለሽ በቃ ሰው ወከባ ምናምን ትፈጥሪያለሽ። ወከባ እኮ አይደለም እና ውዶችዬ፣ ያው እናቴ ደብሮታን መሰለኝ። በድጋሚ እንኳን አደረሳችሁ ብያለሁ። መልካም ዓመት በዓል ይሆንላችሁ። አሁን እኔ ተነስቼ ጉድ ያው ዋዜማ ሲሆን እኮ ደስ ይላል አይደለ እንዴ? ጠላ አለ ዳቦ አለ ምናምን ጉድ እያልን ይመቻችሁ። ባይ ባይ።